ከሚገኙ ቃላት ግማሽ የሚሆኑትን የምናይ ይሆናል። በቁርአን ውስጥ የሚገኙ ቃላት አጠቃላይ ብዛታቸው ወደ 78,000 የሚደርስ ሲሆን ከነዚህ መካከል ወደ 40,000 አካባቢ የሚደርሱት የተደጋገሙ 120 ቃላት ብቻ ናቸው። እነዚህ ቃላት አንዳንዶቹ በመቶዎች አንዳንዶቹ በሺህ ጊዜ ተደጋግመው የተጠቀሱ ናቸው። ታዲያ እነዚህን 120 ቃላት ትርጉማቸውንና በአረፍተ ነገር ውስጥ የሚኖራቸውን የአገባብና የአነባብ ሁኔታ ጠንቅቆ ማወቅ የቁርአንን 50%ን ወይም ግማሹን ማወቅ ማለት ነው። በዛሬው ቪዲዮ ከነዚህ ቃላት መካከል በብዛት የተደጋገሙትን ትርጉማቸውንና በቁርአን አንቀጽ ውስጥ ያላቸውን አገባብ እንመለከታለን። هذا ይህ ማለት ነው። هذه ይቺ ማለት ነው ለሴት። هؤلاء እነዚህ ማለት ነው። ذلك ያ ማለት ነው። تلك ያቺ ማለት ነው ለሴት። أولئك እነዚያ ማለት ነው። الذي ያ ማለት ነው ወይም እሱ። التي ያቺ ወይም እሷ ማለት ነው። الذين እነዚያ ማለት ነው ለብዙ ሰዎች። አሁን ደግሞ እነዚህ ቃላት በቁርአን ውስጥ የሚኖራቸውን አመጣጥና አነባብ እንዲሁም ከሌላ ቃል ጋር ሲቀጠሉ ምን እንደሚመስሉ ምሳሌዎችን እያየን እንመልከት። هذا خلق الله هذا صراط مستقيم قالوا هذا الذي رزقنا من قبل ماذا أراد الله بهذا مثلا فهذا يوم البعث هذه النار التي كنتم بها تكذبون ولا تقربا هذه الشجرة للذين أحسنوا في هذه الدنيا حسنة قال هذه ناقة لها شرب هؤلاء الذين كذبوا على ربهم وجئنا بك على هؤلاء شهيدا ليقولوا أهؤلاء من الله عليهم ذلك الكتاب لا ريب فيه وبذلك أمرت وأنا أول المسلمين كذلك يحيي الله الموتى فبذلك فليفرحوا هو خير مما يجمعون تلك أمة قد خلت تلك الجنة التي نورث من عبادنا وتلك نعمة تمنها علي أولئك
أولئك على هدى من ربهم فأولئك أصحاب النار وما أولئك بالمؤمنين الذي مثلهم كمثل الذي استوقد نارا أو كالذي مر على قرية آمنوا بالذي أنزل على الذين آمنوا التي واتقوا النار التي أعدت للكافرين ولا تقربوا مال اليتيم إلا بالتي هي أحسن ولا تكونوا كالتي نقضت غزلها الذين صراط الذين أنعمت عليهم فحاق بالذين سخروا منهم ولا تكونوا كالذين تفرقوا እዚህ ላይ ታዲያ ከነዚህ ቃላት መካከል ሁለቱ ቃላት አሁን ካየነው ትርጓሜ ሌላ ትርጓሜ ሊኖራቸው ይችላል። እነሱም ሃዚሂና ቲልከ። ሃዚሂ ይቺ ማለት ሲሆን ነገር ግን አንዳንድ ጊዜ እነዚህ ማለት ሊፈለግበት ይችላል። ቲልከም ልክ እንደዚሁ ያቺ ማለት ሲሆን አንዳንድ ጊዜ ግን እነዚያ በሚል ሁለቱም ለብዙ ቁጥር ሊያገለግሉ ይችላሉ። ለምሳሌ ሃዚሂ ማ ሃዚሂ ተማሲል وقالوا هذه أنعام وحرث حجر قالوا يا أبانا ما نبغي هذه بضاعتنا ردت إلينا تلك أمانيهم تلك حدود الله تلك الرسل فضلنا بعضهم على بعض። በጥቅሉ እንግዲህ በዛሬው ቪዲዮአችን እነዚህን 9 ቃላቶችን ትርጉማቸውን ከነ አገባባቸው አይተናል። የመጀመሪያዎቹ 6ቶች አስማ አልኢሻራ ወይም የመጠቆሚያ ቃላት ተብለው የሚጠሩ ሲሆን የመጨረሻዎቹ 3ቱ ደግሞ አያያዥ ቃላት ወይም ደግሞ አስማ አልመውሱላ ተብለው ይጠራሉ። እነዚህን ቃላት በቃላችሁ በመሸምደድ አሊያም በማስታወሻ በመያዝ በደንብ አድርጋችሁ አጥኗቸው። በቀጣይ ክፍል ቀጣዮቹን ቃላት ልክ እንደዚሁ ትርጉማቸውንም አገባባቸውንም በደንብ አድርገን የምናይ ነው የሚሆነው። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ እንደዚህ አይነት ትምህርቶች በየጊዜው ሲለቀቁ ቶሎ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮን ከተመቻችሁና ከተጠቀማችሁበት ለሌሎች ወንድሙና እህቶች እንዲዳረስና እነሱም እንዲጠቀሙበት ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ